ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ስልካችን አለ። በኢሞ በቴሌግራም ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ መማር ትችላላችሁ። የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም ወይም ደግሞ በዋትሳፕ እንዲሁም በጎግል ሚት እና ሌሎችም አማራጮች እየተጠቀምን እናስተምራለን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላት ውስጥ አራቱን የአማርኛ ፊደላቶች ማለትም ቀ፣ ሸ፣ ቀ፣ በ እና ተ። አንዴ ደግማለሁ። ሸ፣ ቀ፣ በ፣ ተ። በእነዚህ በአራቱ ፊደላቶች በእያንዳንዳቸው ደግሞ ስድስት ቃላቶችን መነሻ እነዚህን መነሻ እያደረግን ስድስት ቃላቶችን ዛሬ እንመማራለን። በቅድሚያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰቡ ናችሁ ያላደረጋችሁ ካላችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። ምክንያቱም እናንተ ያያችሁትን ቪዲዮ ሌሎች መማር የሚፈልጉ ማንበብ መጻፍ የሚፈልጉ ልጆች በቀላሉ ቪዲዮ እንዲደርሳቸው እናንተ ላይክ ማድረግ ትልቅ ጥቅም አለው ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ መጀመሪያ የሸ መነሻ እያደረግን የመሰረትናቸው ቃላቶችን እናነባለን። እነዚህን ከዚህ ጀምረን እስከ መጨረሻው እያለ እስከ መጨረሻ እስከዚህ ያሉትን እናነባለን ማለት ነው። ከቻላችሁ እየጻፋችሁ ተከታተሉ። ምክንያቱም እየጻፋችሁ ስትከታተሉ ደግሞ የበለጠ ይገባችኋል ማለት ነው። ኦኬ አሁን ከመጀመሪያው ጀምሮ ያነባለሁ። ከዚህ ጋር ምን ይላል? ሸ፣ ሸጠው፣ ሸጠው፣ ሸጠው። አሁን ሸጠው ለማለት ሶስት ፊደላት ተጠቅመናል። የመጀመሪያ ሸ ነች፣ መነሻ ፊደል ያልኳችሁ። ቀጣይ ጠ ነች፣ መጨረሻ ደግሞ ው ነች። ው ማለት ደግሞ የወ ቤተሰብ ስድስተኛ ፊደል ነች። እነዚህ በአንድ ላይ ሲነበቡ ሸጠው፣ ሸጠው። እሺ ቀጣይ ደግሞ እዚህ ጋር ሸ፣ ጠ፣ ች፣ ች፣ ሸጠች። አሁን የተቀየረች የመጨረሻዋ ች ነች። እዚህ ጋር ው ነበር፣ እዚህ ደግሞ ች ሆነች። አሁን ሸጠው ስንል ለወንድ ነው፣ ሸጠች ደግሞ ለሴት ነው። ስለዚህ ች ማለት ደግሞ የቸ ቤተሰብ ስድስተኛ ፊደል በአንድ ላይ ሸጠች። እሺ ከዚህ ጋር ደግሞ ሸለመ፣ ሸለመ። እነዚህ ሶስቱም የመጀመሪያ ፊደላቶች ሸለመ። ሸፈነው፣ ሸፈነው፣ ሸፈነው። እሺ ከዚህ ጋር ደግሞ ሸካራ፣ ሸካራ። ካ የከ ቤተሰብ አራተኛ ፊደል ነች። ራ የረ ቤተሰብ አራተኛ ፊደል በአንድ ላይ ሸካራ፣ ሸካራ ይላል። እሺ የመጨረሻው ደግሞ ሸዋ፣ ሸዋ፣ ሸዋ። ዋ ማለት የው ቤተሰብ አራተኛ ፊደል ሸዋ። እሺ በጣም አሪፍ። አሁን በሸ የተመሰረቱ ቃላቶች እነዚህ ስድስቱ ናቸው ማለት ነው። አንዴ ፈጠን ብዬ ላንብብላችሁ። ሸጠው፣ ሸጠች፣ ሸለመ፣ ሸፈነው፣ ሸካራና መጨረሻ ሸዋ፣ ሸዋ ይላል። እሺ ወደ ሁለተኛው ወደ ቀ ስንመጣ ደግሞ ከዚህ ጋር ምን ይላል? ቀለበት፣ ቀለበት፣ ቀለበት። ሶስቱ የመጀመሪያ ፊደል ናቸው። እስከዚህ ት ደግሞ ስድስተኛ የተ ቤተሰብ ቀለበት። ቀለብ፣ ቀለብ፣ ቀለብ። እሺ ቀጠሮ፣ ሮ፣ ቀጠሮ። ሮ ማለት የረ ቤተሰብ ሰባተኛ ፊደል ቀጠሮ። ቀነሰ፣ ቀነሰ። ሶስቱም የመጀመሪያ ፊደላቶች ቀነሰ። ቀለም፣ ቀለም። ም ማለት የመቤተሰብ ስድስተኛ ፊደል ቀለም። እሺ የመጨረሻው ደግሞ ቀማኛ፣ ቀማኛ፣ ቀማኛ። ማ የመቤተሰብ አራተኛ ፊደል፣ ኛ ደግሞ የኘ ቤተሰብ ስድስተኛ ፊደል፣ ስድስተኛ ፊደል በአንድ ላይ ምን ያህል ቀማኛ ይላል። እሺ አንድ የፈጠን ብዬ ልገምላችሁ። በቀ የተመሰረቱትን የመጀመሪያ ቀለበት፣ ቀለብ፣ ቀጠሮ፣ ቀነሰ፣ ቀለምና መጨረሻ ቀማኛ፣ ቀማኛ ይላል። እሺ ወደ ሶስተኛዋ ስንመጣ ደግሞ ይቺ ደግሞ በ ነች። በ የመጀመሪያው ምን ይላል? በራ፣ በራ። ራ የረ ቤተሰብ አራተኛ በራ። በላ፣ በላ። ላ የለ ቤተሰብ አራተኛ ፊደል በላ። በላች፣ በላች። ላ የለ ቤተሰብ አራተኛ፣ ች ደግሞ የቸ ቤተሰብ ስድስተኛ ፊደል በላይ በላች። በግ፣ በግ
ግ ማለት የገ ቤተሰብ ስድስተኛ ፊደል በግ። በሬ በሬ ሬ የረ ቤተሰብ አምስተኛ ፊደል በ ደግሞ የመጀመሪያ ድምፅ ነች። እነዚህ ሁለቱ በአንድ ላይ ሲነበቡ በሬ በሬ። እሺ የመጨረሻው ደግሞ በለጠ በለጠ በለጠ። እሺ አሁን በበ የተመሰረቱ ቃላቶች ምን ይላሉ? የመጀመሪያ በራ፣ ከዛ በላ፣ በላች፣ በግ፣ በሬና በለጠ በለጠ ይላል። እሺ ወደ መጨረሻው ወደ ተ ስንመጣ ደግሞ ከዚህ ጋር ምን ይላል? ተጎጂ ተጎጂ ጎ የገ ቤተሰብ ሰባተኛ ፊደል፣ ጂ ደግሞ የጀ ቤተሰብ ሶስተኛ ፊደል ባንድ ላይ ተጎጂ። ተተካ ተተካ ካ የከ ቤተሰብ አራተኛ ፊደል ተተካ። ተፈጥሮ 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 ጥ የጠ ቤተሰብ ስድስተኛ፣ ሮ ሰባተኛ የረ ቤተሰብ ተፈጥሮ። ተገቢ ተገቢ ቢ የበ ቤተሰብ ሶስተኛ ፊደል ተገቢ። ተጽዕኖ 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 ተ የመጀመሪያ ፊደል፣ ጽ የጸ ቤተሰብ ስድስተኛ ፊደል፣ እ የአ ቤተሰብ ስድስተኛ ፊደል እና ኖ ደግሞ የነ ቤተሰብ ሰባተኛ ፊደል። እነዚህ በአንድ ላይ ተጽዕኖ ተጽዕኖ ይላሉ። እሺ የመጨረሻዋ ደግሞ ይቺ ምን ትላለች? ተደራሽ ተደራሽ ተ የመጀመሪያ ፊደል፣ ደ የመጀመሪያ ፊደል፣ ራ የረ ቤተሰብ አራተኛ ፊደል እና ሺ ደግሞ የሸ ቤተሰብ ስድስተኛ ፊደል በአንድ ላይ ተደራሽ። እሺ በተ የተመሰረቱ ቃላቶች አንድ እንድገማቸው። የመጀመሪያው ተጎጂ፣ ከዚያ ተተካ፣ ተፈጥሮ፣ ተገቢ፣ ተጽዕኖ እና መጨረሻ ተደራሽ ተደራሽ ይላል ማለት ነው። በጣም አሪፍ። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ የአማርኛ ፊደላቶች ውስጥ አራቱን ፊደላቶች ሸ፣ ቀ፣ በን እና ተን እነዚህን እየተጠቀምነ በእያንዳንዳቸው ደግሞ ስድስት ቃላቶችን ተማምረናል። እናንተ ይህን ቪዲዮ በደንብ አድርጋችሁ እየደገማችሁ ሁለቴ ሶስቴ በደንብ ይዩት። ቀጣይ ደግሞ ሌላ ትምህርት ይዤ እመለሳለሁ። አማርኛ እና እንግሊዝኛ ቪዲዮ ሁሌ እየሰራሁ ስለምለቅ እየገባችሁ መከታተል ይቻላል። እንዲሁም ደግሞ ቀደም ብዬ እንዳልኳችሁ በውስጥ መስመር ተመዝግባችሁ መማር ከፈልጋችሁ ደውሉ፣ እናስተምራችኋለን። መልካም ጊዜ። ባይ ባይ።